በቃ ይድና ይውላት እናንተ ቅንቅናሞች በቀደም የሴት 666ቶች ከሆናቸው እወዳታለሁ እያሉ ጉርጓድ የሚቆፍሩት ቅዘናሞች አሉ። አንዳንዶቹ እግዚአብሔርን የፋንት ሞዴሶች አሉ። ሄዳችሁ ይውላት። ምን አጨምሩላት? ምንድነው እሱ? ለነገሩ ለሷ በቂ እንቁ ነች። ገና ትመራለች፣ ታንቀጠቅጠዋለች ምድሩ። ገና ፋንታቸው ላይ ሽንት ታሸናለች። ማን ነው የሴት ምቀኛ ታንቀጠቅጠዋለች። ገና ምኑን አይተይ ዝም በይና ብቻ ጸጥ ብለሽ እድሜ የሰጠው ብዙ ያያል። እግዚአብሔር ሳሚሊ ልንገርሽ፣ ሳሚሊ እነሱ ማለት ነው ፍቅሩን ሲገላለጹ እነሱ ይለያያሉ ብሎ አስቦ ነው መሰለ። የሴት ምቀኛ ህዝብ፣ የሴት ቅናተኛ እሷ መቼም አትወርቅም። መቼም ቢሆን ማለት ትመራለች። ቁጭ ብለሽ ዳምሽን እየሸነሽ ነው የምታዩ። ሃይሚ ገና ታያለሽ። ሼህ አላሙዲ ብሩክና ሃይሚ ይሸልማቸው። እነሱ አጠቁራለሁ ስል እሷ ደግሞ ቀይ እየሆነች ነው የምትመጣው። አባም እግዚአብሔርን ገና ሚዲያውን ትመራለች። የኔ እንቁ የኔ ዳይመንድ አዳሜ አየሽ አላየሽ ከሴቶች በላይ ነች። የኔ እንቁ የኔ ዳይመንድ አየሻትም እንዴ? ዛሬ እኔና ሙዬ እኮ ነው ረግጣት ነበረ። የብሩኬ ደጋፊ ነበረች አሉ። ልክ ፍቅሩን ሲገልጽ የሃይሚን ፎቶ የዘቀዘቀች እና በውስጥ ደግሞ አንዷ ስትነግረኝ ሐኪም ቤት እኮ ነው ያለችው። ፍቅሩ እንደገለጸላት ነው በረኪና የጠጣችው። ሆዷ በስብሶ እየታጠበች ነው አሉ። ሱማይላ ነው ሱማይላ የምትባል አንድ በቅት አለች። ሱማያ የብሩኬ ፋሚሊ ነበረች። ልክ ፍቅሩን ሲገልጽ ነው አሉ። ፍቅሩን ሲገልጽ ሐኪም ቤት ይኸው አሁን እዛ ዋይፋይን ሰጥቷት ተኝታ በቃ ይኸው ትለፋደዳለች አሉ። እንደዚች አይነትን ተዋጉ በደንብ አንድ ጥያቄ ልጠይቃችሁ። የሚያፈቅረው ሃይሚን የሚወድ እንዴት ይመስላችሁ? በቃ ልጁ እኮ ተናገረ። የአይኔ ብሌን ናት፣ የአይኔ ብሌን ልቤ ናት፣ በሷ ደም ነው የምንቀሳቀሰው። የእሱ እኮ ፋሚሊኝ አልገባሽም። የእሱ ደጋፊ ነበረች። ኦኬ ልክ ፍቅሩን ሲገልጽ ሄዳ የዚች ቅናታም የእሷ ደጋፊ የምታደርገው ሰላም ናት። ሰላም የሆነች ምህረት ጋር አንድ ቀን ፊሬ ሰላም፣ አንቺ የብሩኬ ደጋፊ አይደለችም። እናንተ ደግሞ ለሁሉም ደስተኛው ማለት ነው። አሻንጉሊት እንዳትላቂ የሆነ እቺ ማናት? አንድ ቀን ሃይሚስ እየሰደበችው ማናት? ፊሬ አንቺ ታውቂያለሽ? ምህረት ናት። ምህረት ጋር የሆነ እዩን ከብሩኬ ጋር የምታቀናብረው ለፎ ገስር የሰደብኳት ናት። እቺ ልጅ አዳምጡ እኮ የጠየኩሽ ያለሁት ባለፈው ቆይ ስሚ ባለፈው ፍሬ ቆይ አዳምጪኝ፣ እግዚአብሔርን አዳምጪኝ። ቆይ አይደለም ነው በፌክ አሁን ሌላ አካውንት ከፍታ ምን ታደርጋለች መሰል? ሃይሚና ብሩኬን ዘግዝቃ እዩ ቻናሉን ከፍ እያደረገች ናት። ትልሽ ማን ናት? ትክክለኛ ስሟ ማን ነው? ይሄ አባቴ ልጅ አሁን እያወራች እኮ ናት። እስቲ በትልቁ አርጓት የአባቴ ልጅ ትረገጣለች። ሰላማዊት ይገሩ ልክ ነው። ሰላማዊት ይሄው ፍሬ ተሽካፋ አርጊልኝ። የሃይሚን ፕሮፋይል ነው በትልቁ አርጊያት። አየለማ አንድ ሰው ካልወረደ አይችልም። የለችም ደግሞ እችናት እኮ ዛሬ ቪዲዮ የለቀ እችና ስረቅጣት የነበረው ይኸውልሽ የዝች አሁን ብሩኬና ሃይሚ ሲዘቀዘቅ ፎሎ ነው የምታደርጉት?
ኧረ ምን አይነቶቹ ናቸው? አንደኛ ይኸውላችሁ እኔ አንድ ነገር ላስተላልፍ ለኦዲየንሱ፣ ትክክለኛ ኦዲየንስ ስለሆነ ነው ማስተላልፈው። ይሄ እዛም እዚህ የሚመጠመጠ ኦዲየንስ አለ። መደንብ ስሙ። ብጠሉኝ ባጠሉኝ አይዶን ኬር፣ እኔ ችግር የለብኝም። አንድ ነገር አለ። እንደዚህ አይነት ነገር ሲሆን ሼር ሲደረግ ይቆጥራል፣ ለነሱ ፎሎ ይደረጋል። እነሱን ለማየት ስትሉ ገብታችሁ ኮሜንት ስትጽፉ ያም ከፍ ይላል። ቢቻል ማቃጠል አካውንቶች በቃ ሄዳችሁ አለማየት። እኔ ትላንትና ነግራችሁ ስቃጠሉ አልኩኝ። ዛሬም ቤቴን ከፍቼ ስራገጥ ነበረ። እነዚህ ልጆች አንድ ነገር ልንገራችሁ፣ በደንብ ስሙ። መቤቴ ነው 91 ሰዎች አላችሁ። እነዚህ ሰዎች ልጆች ሁለቱ እናት አባት በደንብ አድርጎ ተመርቀው ቂቤ ቀብተው ነው እሙሽዬም ጋሽዬም የመረቋቸው። እኛ እንደዚህ በመልክ ሳናቃቸው ከልጆቻችን ትዳራችንን ትተን እነሱን እንደዚህ እኔ እንጃ። እኔ እህቴን ራሱ እንደነሱ መወድ አይመስለኝም። እውነቱን ነው የምነግራችሁ፣ ለማስመሰል አይደለም። መቤቴን ነው የምላችሁ። ይሄ ምንድን ነው ከውስጥ በቃ እግዚአብሔር ከላይ በእኛ ሀገር አሁን አናንዬ በጅማ ስትመረቂ እና ስትመረቀሽ እምብርትሽ ላይ ቂቤ አርጋ አናትሽ ላይ ቂቤ አርጋ ሳር ቆረጥና በሳር እየታጠብሽ ሰው ይውጣልሽ ልጄ፣ ሰው ቅድም የቤትን ተናግሬያለሁ፣ ሰው ይውደድሽ ተብለሽ ትመረቂያለሽ። እነዚህ ልጆች ምን የተመረቀው ነው እንጂ ዝም ብለሽ አስቢ አናንዬ። እመቤቴን ስራችን እነሱ ሆኑ። እነሱ ሲነኩ እንደዚህ የምንሆነው ከላይ ተጸጣቸው ጸጋ ነው። ማንሽን ጉድጓድ ስትቆፍሪ አስረዝማችሁ አትቆፍሩ። በእውነት ነው። ዛሬ ይሄ ጨለማ ይንገኝ፣ ነገ እመቤታችን ናት። ነገ 30 ነው መሰለኝ ባለሳሳት ዮሐንስ እሱ ይፍረደው። በእውነት ይኸውላችሁ ጉድጓድ ስንቆፍር አርዝመን አንቆፍር። እነዚህ ልጆች የፈለገ ነገር እኛ ስንት ነገር አለን። በ3 ወሩ ስንት ነገር ነው የተናገርያለሁ። እኔ በበኩሌ ራሴ ነው ኩዬ ላውራ ስለሌላው ሳይሆን፣ እነሱ ግን እግዚአብሔር አለያቸውም። ለምን መሰላችሁ? እነዚህ ሰዎች እነዚህ ሁለቱ ልጆች ታዳጊዎች ለሰው ልጅ መልካም የሚያስቡ ክፋት የሌላቸው ሚዲያ ላይ አንድ ቀን ሲቀሩ ቲክቶክ እኮ ልክ እናቱ የቲክቶክ ዋና እንትን እናቱ የሞተችበት እኮ ነው የሚመስለው። ዩቱበሩ እንደዛ። አሁን ይሄው ለእነሱ ለዩቱበሮች እና ለጠቃጠቀን እንትኖችማ ትክክለኛ ስራ ነው የሆነው። በእውነት ስትወዱ አንድን ሰው ከነ ምናምን ትወደዱ። በእውነት እኔ ልጄን ሳይ ነው የምላችሁ። ይኸው መቤቴን ዛሬ ልንገራችሁ። የውስጥ እኔ በጣም ነው ውስጥ እነዚህ ሁለቱ አንድ ሆነው ወልደው ከዛ በኋላ ቲክቶክ ላይ ድምፄን መስማት ይናፍቃቸዋል። በቃ እኔ ይሄ እስከሚሆን ግን እታገላለሁ። አንዴ ወጥቻለሁ አደባባይ። ተሳዳቢ አልነበርኩኝም፣ ተሳዳቢ ሆንኩኝ፣ ተናጋሪ ሆንኩኝ። በደም ስሬ ገቡ፣ ሳላቀው በደም ስሬ ነው የገቡት። በእውነት ነው የምላችሁ። እና አታስመስሉ። በቃ የሆነ ነገር ስታዩ ለመርገጥ ለማስወገድ ያንን ቤት ለማቃጠል እንተባበር። አንድነት ያስፈልገናል። አሁን ይሄ ስለ ዲኤን ምናምን ያላወራም። ለምን መሰላችሁ? ስራ እየተሰራ ነው። ስራ ባይሆን ሀብትሽ በራሱ ቤት አይመጣም፣ ትልቅ ወንድሜ በራሱ ቤት አይመጣም፣ ቤኪ በራሱ ቤት አይመጣም። ሁሉም ተያይዞታል። እና እባካችሁን እህቶችን እባካችሁን፣ እኔ ተዘግዝቅ ያለው ልጄ ተዘግዝቃለች፣ ምንም አታግዱ ዳይ ስንት ነገር ተብያለሁ። በእነዚህ ልጆች ግን ምንድን ነው ያደረገኝ? ብርታት ነው የሆነኝ፣ ኃይል ነው የሆነኝ። ወደኋላ ምንም አልሸሸውም። ስንት ነገር ብባል እኔ እጅ አልሰጠውም። ስለ እውነት ግማሾቻችሁ እኔ ስንት ዘጥሮ ጠራለኝ፣ ግን ጊዜና ቀን አለው። አሁን ሳይሆን በእውነት ነው የምላችሁ። የጨለማ ይንጋልኝ። እያንዳንድሽ ስምሽን ጠርቼ ካላዋረኩሽ እኔ ፍሬዎት አይደለሁም። አሁን ግን ሳይሆን ጊዜው ይደርሳል። ዝም ብዬ እያየሁሽ የታዘብኩኝ ነው። እያንዳንድሽ ችግር የለውም። እነዚህ ልጆች ግን እውነት የምናምነው አምላክ እውነት እናቴ ኪዳነ ምሕረት መቼም ይሁን መቼም ክፏቸውን አታሳየኝ። ይሄን ነው የምለው። እና ምላችሁ ፈልጌ ነው እህቶች፣ እኔ ወዳቸዋለሁ፣ አከብራቸዋለሁ። ግን መውደድ ሲሆን በንጹህ ልብ ሰውን እንውደድ። ለፎሎም አይደለም። እኔ ፎቶ ላይክ አረጋችሁ ኮሜንት ሰጣችሁ፣ እኔ ምንም መስሎ አይታየኝም። እኔ በዚህ እንትን እኮ አልሰራበትም አይደል እንዴ? እኔ ስራ ሰው ነኝ አይደለ? አልሰራበትም። እነሱም ብዬ ነው እኔ አደባባይ ወጥቼ የቀረሁት። እኔ አጠገቤ ጋር ያሉ ሰው ስለሌ ይናገሩ። እኔ ማርያምን ነው አናል የራሴ ለማሞገሰት ተሳዳቢ ሴት አልነበረም። በውስጤ ሳታቂ የሚገባ ሰው የለም። እኔ ካፌ የማይጠበቀውን ስድብ የምሳደበው እኔ ቤተክርስቲያን ልጅ ነኝ። በእውነት ነው የምልሽ። እኔ ንስሐ አባቴ ያሉ እዚህ ቲክቶክ ላይ ይከታተል። ግን በቃ ምን ወድጄ አይደለም። ስትነካ ያመኛል፣ ሲነካ ያመኛል። ሳላቆ ተሳድቤያለሁ፣ ሳላቆ ተናግሬዋለሁ። አሁን ግን ማንነቱን ሳግን ለሱ እከራከራለሁ። እና እባካችሁን አላችሁ ከእንክርዳዱ ከስንዴ ውስጥ እንክርዳድ አይጠፋም። አንዳንድ አላችሁ እንደው ስለፈጠራችሁ በቃ
በእውነት ለመናገር ሞክሩ። እንደዚህ የባለጌ ነገር እያመጣችሁ የእነሱ ቤት እኔ አትላኩልኝ። ማየትም እኔ ታመምኩ፣ ትናንት እመቤቴን ታምሜ ነው የዋልኩት። ስለዚህ አንድነት ያስፈልገናል። ማንም ደገፋቸው፣ ማንም ጊፍት ሰጣቸው፣ ማንም ጥሏቸው ሄደ፣ ማንም ካዳቸው፣ ሃይሚና ብሩኬ የማይጥላቸው የሰማይ አምላክ አለ። እመኑኝ፣ እመቤቴን የሰማይ አምላክ አለ። እነሱን ያገናኘ አምላክ አይተኛም፣ አያንቀላፋም። ክርስቲያን ሆናችሁ በክርስትናታችሁ ጽኑ። በቃ ይሄን ደግሞ እግዚአብሔር ፍጻሜውን ያሳየናል። እሺ እናንተ ብቻ ጎበዝ ሁኑ። እዛም እዚህም አትበሉ። የማየውን ቦታ አትገኙ እህቶች። ዛሬ ትክክለኛ ነገር ከውስጤ ልንገራችሁ። እኔ መቼም አልተዋቸውም ነፍሴ እስካለች ድረስ። ካጠፋሁኝ በጣም ይቅርታ። በጣም ነው የምወዳችሁ። ይሄን ያለኝ ስሜት በጣም ይቅርታ። ግን ካጠፋሁኝ እውነት የልጅሽ እናት ያርግሽ። እንደው መቤቴ ማለት እንጀራውን ጨምሮ ጨማምሮ ይስጥሽ። እድሜና ጤና ይስጥሽ። ባሰብሽው ሁሉ ይሳካልሽ። የረገጥሽው ይባረክ፣ የነካሽው ይባረክ። እድሜና ጤና ይስጥሽ። ቤተሰቦችሽ ሰላም፣ ጤና፣ ፍቅር፣ አንድነት ይስጣቸው። የምትኮሪ በልጆችሽ የምትደሰች ያርግሽ። መብርሃን ትድረስልሽ። በጠራሻት ጊዜ አለሁ ትበልሽ። ቅዱስ ሚካኤል፣ ቅዱስ ገብርኤል እውነትሽ በከንፉ ሽባ ክናፉ ለእነዚህ ልጆች ጥላ ከለላ ይሆናቸው። የመጣባቸውን ሁሉ እየወረወረ ይጣልላቸው። እናንተም የነካችሁት ሁሉ ይባረክ። ፍቅር፣ አንድነት፣ ጤና፣ ጸጋውን ልብስ ያርጋችሁ። እወዳችኋለሁ። እኔ በእነዚህ ልጆች የተነሳ እናንተን ሰጠኝ። ጌታ ምስክሬ ነው። እነዚህ ልጆች እኔ ገና ሳያቸው ጀምሮ እንባዬ ነበር የሚፈሳ። አሁንም ልነግራችሁ አልችልም። ይቅርታ ግን መንገድ ላይ ነኝ ያለሁት፣ እየሮጥኩ ነው። ስለዚህ ይቅርታ እያለከለኩ ነው እና እኔ ወዳችኋለሁ። አንድነታችን ያስፈልጋል። እውነቷን ነው ያለችው ፍሬ፣ እውነቷን የተናገረችው። ምንም እንከን የሚወጣላት ሴት አይደለችም። ከመጀመሪያ ጀምሮ እስከ መጨረሻ እስካሁን ድረስ እሰማታለሁኝ። ስትናገር ከልቧ ነው የምትናገረው። የምትናገረው ደግሞ እውነት ነው፣ ሀቅ ነው የምትናገረው። ምንም የዋሸችው እንትን ያለችው ነገር የለም። ሁላችሁም ታውቋታላችሁ ከኔ በበለጠ። ምናልባት አቅርቦት ያላችሁ አብራችሁ የምትኖሩ ትኖራላችሁ። እኔ ግን ያለሁት ከእናንተ በጣም ርቄ ነው። እግዚአብሔር አምላክ ፍቅራችሁን ያለምልመው። የነካችሁት ባረክ። ሰላም አምሹልኝ። ከታችኛ አዳምጣቸዋለሁ። ወዳችኋለሁ። እውነት እግዚአብሔር ይስጥሽ። በእውነት ነው የምልሽ፣ አንጀቴን ነው ያራችልኝ። በእውነት እግዚአብሔር ዘመንሽን ይባርክልሽ፣ የልጅሽ እናት ያድርግሽ፣ ያሰብሽውን ያሳካልሽ። አሜን በይ፣ አሜን በይ። በእውነት ቀላል አይደለም አንቺ የምትሰሪው ስራ። ጌታን እውነቴን ነው የምልሽ። እኔ ለሰው ምሳሌ አድርጌ ተናግሬያለሁ። አንቺ በእውነት ነው የምልሽ። ቤተክርስቲያን ውስጥ አሁን እኔ በምኖርበት ሀገር በቤተክርስቲያን አንዳንድ ነገር ሲሉ እንዲህ አይነት ኃይለኛ ሴቶች አሉ፣ ጠንካራ ሴቶች አሉ። እኛ ጠንካራ መሆን አለብን ብዬ ነው የምላቸው። በእውነቴ ነው የምልሽ እና እግዚአብሔር አምላክ ጥንካሬውን ብርታቱን ይስጥሽ። የተሰጠሽ ትልቅ ጸጋ አለ። በእውነቴ ነው የምልሽ፣ ቀላል እንዳይመስልሽ። አሁን ላንቺ አይመስልሽም፣ ግን የተሰጠሽ ትልቅ ጸጋ አለ። ስለዚህ ሁላችንም በርትተን አንድ ሆነን በአንድ እጅ ሆነን የመጣውን ሁሉ ነገር መጋፈጥ አለብን። አንድ መሆን አለብን። መከፋፈል የለብንም። አንዱ ቢያጠፋ አንዱን መምከር ያስፈልጋል። ጠርቶ አናንዬንም መረቂያት። እሷም ትልቅ ሰው ናት፣ ብዙ ዋጋ እየከፈለች ነው። ማሲ ማለት ሁሉንም እኔ በሰው ልጅ ንቄ ማለት እኔ ማንም ላጠፋው ይቅርታ እላለሁ። ችግር የለብኝም። ሁሉም መመረቅ አለ። በእውነቴ ነው የምላችሁ። እኔ ማን ልበላችሁ? ስማችሁን ጠርቼ ልጨርስ አልችልም። ጌታ ምስክሬ ነው። እና እድሜና ጤና ይስጣችሁ። በእውነት ሀሳባችሁን ሁሉ ፈጣሪ ምርቃት ሲባል እንደ የምትወጪ መንፈስሽ ተነሳ። ወጋው ይሄን መንፈስ ጸጋውን ያልብሳችሁ። በእውነቴ ነው የምልህ። እኔ ልነግራችሁ አልችልም። እና የእናንተን ፍቅር ደግሞ ለእኔ አካፈለኝ። እኔ እዚህ ለምኖረው ለብቻዬ ለምኖረው በእውነቴ ነው የምልሽ። እንዲህ ደስተኛ ነኝ መሰለሽ በዚህ ውስጥ ገብቼ ስሰማችሁ እና ይናፍቀኛል። ታውቂያለሽ ሳይመጡ ሲቀሩ ወይኔ እማዞረው ስልኬን እማሽከረክረው በእውነት እና እግዚአብሔር ተመሰገነ ይሁን። ግን ጥሩ ናቸው ያሉት ልጆቹ። ምንም አይደለም። እቺ ሴጣን ደግሞ ትሄዳለች። የሴጣን ቁራጭ ጌታ ይቅር ይበለኝ። በእውነት ክፉ እንድናገር ታደርገኛለች። እሷ መንፈስ ነው ያለባት፣ ሌላ ነገር የለባትም። የመንፈስ ነው። እዛ ጸበል ነበር መወርወር እሷን
እግርና እጇን አስሮ ሌላ ነገር አይደለም። እመቤቴ ሰላሙን ታምጣው። ምንም አይሆኑም፣ እየሰሩ ነው። እግዚአብሔር ይመስገን ጤነኞች ናቸው። ሰላም ሆኖ ይመጡልናል። ተመስገን ብለን የምንቀበላቸው ይሆናል። እናንተም አይዟችሁ፣ ባላችሁበት እድሜና ጤና ይስጣችሁ፣ ጸጋውን ይስጣችሁ፣ ጸጋውን ያልብሳችሁ፣ የነካችሁት ይባረክ፣ ፍቅር አንድነትን ይስጣችሁ። ወዳችኋለሁ። ከታችሁዬ አዳምጣችኋለሁ። እሺ ስለምሮጥ ይቅርታ። እሺ ሰላም ግቢ፣ ሰላም ግቢ፣ ሰላም አሜን። ግቢ። የኔ ፍቅር አሜን። ፈጣሪ ከአንቺ ጋር ይሁን። ቀስ እያልሽ በእናትሽ ልኝ በደንብ አድርገሽ መረቂልኝ። ሀናናን መመረቅ አለባት። እውነት ትለያለች። ሰላም ግቢ የኔ እናት። ሁላችሁም እውነት ትመረቅ። ሀናንን መርቁ። ሰላም ግቢ። እድሜ መረቃት ስለማልችል ነው። እግዚአብሔር ይጠብቅሽ፣ በሄድሽበት እግዚአብሔር ይጠብቅሽ። መንገዱ ቀና ይሁንልሽ የእናቴ ልጅ። የከፋ ሰዓት ነው እቺ ቀን ታልፍና ደግሞ እንደውም መጨፈሩ ማስጠላኝ፣ ዘፈን መክፈቱ ማስጠላኝ። እኔማ አይ አሚልኝ አሁን ምንም የለም። ሀናንን መርቂ እያልኩሽ ነው እኮ። ጉድ እኮ ነው። ማንን ነው የምመርቀው? ፍሪጌ እኔ ንግስትሽ አናንዬ ባለፈው እኮ በደንብ አድርገሽ እንደኔ አድርገሽ የኔ አንበሳ ወረድሽላቸው የኔ ጀግና። እኔ እኮ አሁን ነው የሰማሁት። በእናትሽ ግን አንቺ እኮ እንደ ድሮ አይደለሽም። ግን ብዙ ነገር ተቀይረሽብኛል እኔ ላይ። እንግዲህ ቸሩ መድኃኒዓለም ያውቃል። እስቲ ልብ ይስጥሽ፣ ወደ እኔ እንደ በፊቱ ይመልስሽ። አሁንማ እናንዬ 40 ሽሪን ሰዓት ስልክ ላይ ነሽ ያለሽው እናቴ። ከኔ የጠለፈሽን ቸሩ መድኃኒዓለም ብቻ እሱ ያውቃል። እኔ ክፉ ነገር አልናገርም። ለማንኛቸው የኔ ቆንጆ እህት፣ የኔ ጀግና፣ የኔ ልህኛ እየተመኘሽው ያሰብሽው ጤናሽን ግን ከመጀመሪያ ጤናሽን ለአንዱ ልጅሽ እንደኔ እኔም አንድ ልጅ ነኝ፣ አንቺም አንድ ልጅ ነው። አንድ ልጆቻችን ሺ ያርግልሽ እናቴ። ኩርት በይ፣ ግርማ ሞገስ እግዚአብሔር አምላክ እንደ አባትም እንደ እናትም ሆነሽ፣ እውነቴን ነው የምለው፣ ግርማ ሞገስ ሁኝለት ለልጅሽ። እግዚአብሔር ግርማ ሞገሱን ይስጥሽ፣ እድሜ ይስጥሽ የኔ ውድ እህት። አንቺን ሀይሚዬና ብሩኬ ናቸው ያገናኙኝ። የኔ ስጦታ ነሽ አናንዬ። በጣም ነው የምወድሽ። ቸሩ መድኃኒዓለም ኢየሱስ ክርስቶስ ሰማይና ምድርን የዘረጋው አምላክ ጤናሽን ይስጥሽ። ጤንነትሽን ብቻ እመኝልሻለሁ። 12 አካልሽን እግዚአብሔር በልተሽ ጠግበሽ ተራምደሽ ተቀምጠሽ ተኝተሽ ነቅተሽ እግዚአብሔር አምላክ ከምንም በላይ ጤናሽን የሰራሹ ይባረክልሽ። የሰራሹ በረካ ይሁንልሽ። ከልጅሽ አይደለም በልጅሽ አይን ለእነዚህ ልጆች ደግሞ ልክ እንደ ልጅሽ እያየሽ ለሀይሚዬም ለብሩኬም ከዛም እየተጋጨሽ እግዚአብሔር አውራ ሆነሻል። አሁንም ከአውራ ሁኝልኝ፣ ክበሪልኝ። እግዚአብሔር ክብሩን ይስጥሽ የኔ ውድ። ለሁሉም ምትሮጪ ነሽ፣ ለተከፋውም፣ ለተደሰተውም፣ ላለቀሰውም የሁሉ መሪ ነሽ አንቺ። እዛም በዛም በስልክ ማደርሽበት የለም። እውነቴን ነው የምለው። እኔ ጤንነትሽን እመኝልሻለሁ የኔ ጀግና፣ የኔ ብርቱ። እግዚአብሔር አምላክ በመልካም የሚወዱሽ እግዚአብሔር መልካም በረከቱን ያገኙ። በቅንነት የሚቀርቡሽ በቅንነት እግዚአብሔር ይጠብቃቸው። ጓደኞችሽን በአንቺ በቃ የምትወጃቸው ሁሉ ሀናንዬ የሚሉት ሁሉ ስደተኛ እህቶቼ በሰው ሀገር ላይ ያሉት ልጆቻችን የሚወዱት ልጆቻችን ይዘው የሚያለቅሱት ልጆቻችን ይዘው ወደፊት የሚጓዙት ከጠላት ጋር የሚዋጉት እግዚአብሔር አምላክ ስደተኞች እህቶቻችን መድኃኔዓለም ይጠብቃቸው። እግዚአብሔር ይጠብቃችሁ። ክፉ ነገር አምጣባችሁ። ደስተኛ ሁኑልኝ።